ሃይማኖታዊ ስክነት ያስፈልገናል። እኔ ላለፉት ዓመታት የምሰራው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እንዲቀራረብ፣ እንዲከባበር፣ እንዲዋደድ ነበርና ድንገት ይመጣና የሆነ ነገር ያደፈርሰዋል። በፕሮቴስታንት በኦርቶዶክሶች መካከል ፍቅር፣ መከባበር ነው ያለው እኔ እስከማውቀው ድረስ። እኔ እዚህም እዛም ስለሆንኩኝ በአደባባይ የሚጣሉ አይደሉም ኦርቶዶክሶች እና ፕሮቴስታንቶች። አንበጥብጠው የሰከነውን ቡና አንስተን ሼክ ካደረግነው አተላ እንጠጣለን፣ ድፍርስ እንጠጣለን። ተመልከቱት፣ በአይነ ልቦናችሁ ተመልከቱት። ክርስቲያኑ ታቦቱን ተከትሎ ይሄዳል፣ ሙስሊሙ እየተከተለ ውሃ ያቀብላቸዋል፣ ምግብ፣ ደረቅ ምግብ ያቀብላቸዋል። አስደናቂ ነው። ይሄ ነው ውበት፣ ይሄ ነው ስክነት፣ ይሄ ነው ዕውቀት። ይህች ናት ኢትዮጵያ። እኛ ህንፃ ላይ ቢሮ ያለበት ህንፃ ላይ ቡና የምታፈላልን ጎበዝ ልጅ አለችና ጠራኋትና ጠየቅኳት። ለምንድን ነው ካወረድሽው በኋላ የማትቀጂው አልኳት። አይ ድፍርስ ነው እኮ የሚሆነው አለች። መስከን አለበት፣ ቁጭ ማለት አለበት። ለ3-5 ደቂቃ አስቀምጠዋለሁ፣ ያለበለዚያማ ድፍረስ ነው እኮ አተላ ነው እኮ የምቀዳልህ አለች። አትቀዳውም፣ ቁጭ ታደርገዋለች፣ እንዲሰክን ታደርገዋለች። ሲሰክን ያ የተወቀጠው ቡና ወደ ታች ይዘቅጥና ከላይ ኩልል ያለ ቡና ይወጣል። መስከን ለካ መልካም ነው። ስክነት ለካ አስፈላጊ ነው። ኢትዮጵያ ውስጥ በአሁኑ ሰዓት በጣም ያስፈልገናል ብዬ የማምነው ነገር አንዱ ስክነት። ድፍርስ መጠጣት የለብንም፣ አተላ መጠጣት የለብንም። መስከን ይጠበቅብናል። እኔ እንዲሁ ሳሰላስል 3 አይነት መስከኖች አየሁ፣ የሚያስፈልጉ መስከኖች። አንደኛ ማህበረሰባዊ ስክነት ያስፈልገናል። እንደ ማህበረሰብ መስከን ያስፈልገናል። ብዙ ጎረምሳ ሆነ እንዴት እንችለዋለን? ምሁሩ ጎረምሳ ሆኖ፣ ባለስልጣኑ ጎረምሳ ሆኖ፣ ጋዜጠኛው ጎረምሳ፣ አክቲቪስቱ፣ ተንታኙ ጎረምሳ ሆኖ እንዴት እንችለዋለን? የጉርምስና ንግግር ነው የምንናገር። ምን ታመጣለህ? ምን አገባ እንላለን። በትዕቢት እንናገራለን። ለመሸምገል ፈቃደኞች አልሆንም። ሽማግሌ ለመሆን አልፈቅ። ሽማግሌ ማለት በዕድሜ ያረጀ ሰው ማለት አይደለም፣ አስተዋይ ሰው ማለት ነው። የሰከነ ሰው ማለት ነው። ማህበረሰባችን ውስጥ የሸመገሉ ሰዎች ያስፈልጋሉ። ኤሊቶቻችን ሊሸመግሉ ይገባል። ማቹር ሊያረጉ ይገባል። ሊሰክኑ ይገባል። በንግግራቸው፣ በአኗኗራቸው፣ በአካሄዳቸው ይገለጣል ማህበረሰባዊ ስክነት። በተለይ የልሂቃን ስክነት ያስፈልገናል። ጋዜጠኛ ከጋዜጠኛ ጋር ተጣልቶ በፈረንጅ ሀገር ፍርድ ቤት ሲቆም ስሰማ ሽማግሌ የለም፣ አስታራቂ የለም፣ እገረማለሁ። እዚህም አንዱ ከአንዱ ጋር ሲጣላ በቃ በጉርምስና ስሜት፣ ጉርምስና 14 ዓመት 15 ዓመት 16 ዓመት ላይ ኦኬ። በ60 ዓመታችን እንዴት ነው ጎረምሳ ነው? ስለዚህ ማህበረሰባዊ ስክነት ያስፈልገናል ብዬ አምናለሁ። እንደ ቡናው ኩልል ያለ ነገር እንዲወጣ፣ ድፍርስ እንዳንጠጣ፣ አተላ እንዳንጠጣ እንደ ማህበረሰብ እንስከን። በተለይ ልሂቃን የሆኑ ወገኖቻችን ለመስከን ፈቃደኛ ይሆኑ እላለሁ። ሁለተኛ ሃይማኖታዊ ስክነት ያስፈልገናል። ሃይማኖታዊ ስክነት ያስፈልገናል። ሃይማኖታችንን እያንዳንዳችንን በትክክል አውቀን ረጋ አብለን ስክን ብለን ሃይማኖታችንን መከተል አለብን። አንድ ምሳሌ ልንገራቸው። ባለፈው የጥምቀት በዓል ላይ ድሬዳዋ የሆነ ነገር ልንገራቸው። ድሬዳዋ የእናቴ ሀገር ነው። ድሬዳዋ ለጥምቀት የተዋህዶ ሕዝብ ወጣ። ኦርቶዶክስ አማኞች ወጡ ታቦቱን ተከትለው።
እነሱ ታቦቱን ተከትለው ሲወጡ ድሬዳዋ ያሉ ሙስሊም ወገኖቻችን በብዙ ሺህ የሚቆጠር የላስቲክ ውሃ ገዝተው ደረቅ ምግብ ገዝተው ክርስቲያኑ ሕዝብ ታቦቱን ተከትሎ ሲሄድ ሙስሊሞቹ እየተከተሉ ውሃ ይሰጧቸው ነበር። ተመልከቱት፣ በአይነ ልቦናችሁ ተመልከቱት። ክርስቲያኑ ታቦቱን ተከትሎ ይሄዳል፣ ሙስሊሙ እየተከተለ ውሃ ያቀብላቸዋል፣ ምግብ፣ ደረቅ ምግብ ያቀብላቸዋል። አስደናቂ ነው። ይሄ ነው ውበት፣ ይሄ ነው ስክነት፣ ይሄ ነው ዕውቀት። ይህች ናት ኢትዮጵያ። ሃይማኖታዊ ስክነት ያስፈልገናል። በፕሮቴስታንት በኦርቶዶክሶች መካከል ፍቅር፣ መከባበር ነው ያለው። እኔ እስከማውቀው ድረስ እኔ እዚህም እዛም ስለሆንኩኝ በአደባባይ የሚጣሉ አይደሉም። ኦርቶዶክሶች እና ፕሮቴስታንቶች አይደሉም። እኔ ትንሽ የሻከረ ነገር ስላየሁ ይህን አጋጣሚ ተጠቅሜ ለማስተካከል እፈልጋለሁ። ለወንጌላውያን አማኞች ልናገር። ወንጌላውያን አማኞች የተዋህዶ ልጆች ይወዷቸዋል፣ ያከብሯቸዋል። እርግጠኛ ሆኜ ልንገራቸው፣ ከብዙ መምህራኖች ጋር እያለሁ ይወዷቸዋል፣ ያከብሯቸዋል። ወንጌላውያን ጋር ደግሞ ሆኜ ለተዋህዶ ልጆች ልናገር፣ ስለ ፕሮቴስታንቶች ልንገራቸው። ፕሮቴስታንቶች አሁን እዚህ ፕሮግራም ላይ እከሊት የሚባሉ ዘማሪዎች ይመጣሉ። ታዋቂ ናቸው፣ አሜሪካ የሚኖሩ ናቸው። ህዝቡን አፍቋቸዋል። ፕሮግራም ተዘጋጀ። ኑና ዘምሩ ተባሉ፣ ኑና አምልኩ ተባሉ። የመጡት ወንጌላውያን አማኞች የመጡት ለመዘመር ነው፣ ለማምለክ ነው፣ ለመጸለይ ነው። እርግጠኛ ሆኜ ነግራቸው። እኔ ላለፉት ዓመታት የምሰራው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እንዲቀራረብ፣ እንዲከባበር፣ እንዲዋደድ ነበርና ድንገት ይመጣና የሆነ ነገር ያደፈርሰዋል። መደፍረስ የለበትም። እናንተም እነሱን ተረዷቸው፣ እናንተም ደግሞ እነሱን ተረዷቸው። አንድ ቋንቋ ደግሞ አለ። በሃይማኖት አካባቢ የራሱ ቋንቋ አለ። አንዳንድ ቋንቋ አለ። ለምሳሌ የወንጌላውያን እህት ወንድሞቻችሁ ምሽግ ልንገባ ነው ይሏቸዋል። ምን ምሽግ ሊገቡ ነው ብላችሁ ትገረማላችሁ። ምሽግ ልንገባ ነው ማለት ጾም ጸሎት ልንይዝ ነው ማለት ነው። ወይም ትናንትና ሌሊቱን ስንዋጋ አደርን ይሏቸዋል። እና ስንዋጋ አደርን ሲሉ ሰይጣንና አጋንንት ስንዋጋ ስንጸልይ አደርን ማለት ነው። እና ቃላቶች ናቸው፣ የቃላቶች ናቸው እንጂ አሁን ደግሜ ልናገር፣ ወንጌላውያን አማኞች የተዋህዶን ልጆች ንብረት፣ መሬት የመንጠቅ ፍላጎት የላቸው። የተዋህዶ ልጆች ደግሞ ለፕሮቴስታንቶች ኔጌቲቭ የሆነ አመለካከት እንቀጥላቸው የለባቸው። ፍቅርና አክብሮት ብቻ ነው ያለው። ስለዚህ በየቤተሰቡ ፕሮቴስታንትም ኦርቶዶክስም፣ በየሰፈሩ ፕሮቴስታንትም ኦርቶዶክስም የሻከረ ነገር እንዳይኖር እኔ መለመን እፈልጋለሁ። በትክክል እንድትረዷቸው እፈልጋለሁ። ስለዚህ ሃይማኖታዊ ስክነት ያስፈልጋል። ከመንግስት ጋር ባለው ደግሞ መንግስት በደንብ አናግሮ ከተዋህዶ መሪዎች ጋር አክብሮ ከጳጳሳት ጋር ተነጋግሮ የሚገባውን ነገር ማድረግ አለበት ብዬ አምናለሁ። ደግሞ የሰላም አስከባሪ ኃይላት ስክነት ያስፈልጋል፣ መስከን ያስፈልጋል። ህዝብ ላይ ጥይት አይተኮስም። ታቦትን ተከትሎ የወጣ ህዝብ ላይ ጥይት አይተኮስም። አድማ እንኳን ቢነሳ አድማ የሚበተነው በውሃ ነው፣ በአስለቃሽ ጭስ ነው። ረበር ቡሌት የሚባል ነገር አለ፣ የማይገድል የሚያቃጥል እንጂ ጥይት አይተኮስም። ስክነት ያስፈልጋል፣ ማስተዋል ያስፈልጋል። ስለዚህ ሃይማኖታዊ ስክነት ያስፈልገናል። ሶስተኛውና የመጨረሻው ይህን ብዬ ጨርሳለሁ፣ ፖለቲካዊ ስክነት ያስፈልገናል። እንደ ቡናው ስክን ያለ ፖለቲካ፣ ያልደፈረሰ አተላ የሌለበት ፖለቲካ ያስፈልገናል። ፖለቲሽያንስ መስከን አለባቸው፣ መሸምገል አለባቸው። ማህበረሰባዊ ስክነት
ያስፈልገናል። ሃይማኖታዊ ስክነት ያስፈልገናል። ፖለቲካዊ ስክነት ያስፈልገናል። አንበጥብጠው። የሰከነውን ቡና አንስተን ሼክ ካደረግነው አተላ እንጠጣለን፣ ድፍርስ እንጠጣለን። እንስከን፣ በሁሉም ነገር እንስከን። ሽማግሌ ለመሆን ፈቃደኞች እንሁን። ማችሁን ለማድረግ ፈቃደኞች እንሁን። አስተዋዮች ለመሆን ፈቃደኞች እንሁን። ይህንን ማስተላለፍ የስክነት መልእክት ማስተላለፍ ስለፈለግኩኝ ነው።